የምታሳድዱት ማንን ነው? ጴንጤቆስጣዊነትን ወይስ መጋቢ ጻድቁ አብዶን? ሰሞኑን የኒው ክሬሽን ቤተ ክርስቲያን የመሰረት ድንጋይ እንዳስቀመጠች ይታወቃል። በዛ ላይ ደግሞ ብዙ መሪዎች ተገኝተዋል። የኢትዮጵያ ወንጌል አማኞች ካውንስል ቢሮ መሪዎችም ተገኝተዋል። እነሱ ተገኙ ማለት ደግሞ በአንድም በሌላም እኔ፣ አንቺ ወይም አንተ ተገኝተናል ማለት ነው። ድንገት ኧረ እኔ የለውም እዛ ቦታ ላይ አልተገኘውም ሊለን የሚችል ሰው ካለ የእሱ ቤተ ክርስቲያን በኢትዮጵያ ወንጌል አማኞች ካውንስል ስር ከሌለች ብቻ ነው። ከዚህም የተነሳ ይህ ሁሉ መሪ በተገኘበት መጋቢ ጻድቁ አብዶን ብቻ ነጥሎ ማንቋሸሽ፣ መሳደብ፣ ክብርን የማይመጥን ንግግር መናገር ለምን አስፈለገ? ስልጣን ፈላጊ የኖረበትን እውነት ለስልጣን ብሎ የቀየረ ጻድቁና ፖለቲካው እያሉ መጮህ ለምን አስፈለገ? በኢትዮጵያ ወንጌል አማኞች ካውንስል ጥላ ስር ያሉ ቤተ እምነቶች ነባሮቹን ጨምሮ በዶክትሪን ሳይቀር ልዩነት እንዳለ ይታወቃል፣ ግልጽ ነው። አንድነታችን ግን ብዙ ስለሆነ አንድነታችን ላይ በማተኮር ልዩነታችንን ቀስ እያልን እያጠበብን ለመሄድ እየተሰራ እንደሆነ ሁላችንም እናውቃለን። ከዚህም የተነሳ እውነት እናንተ እንደምትሉት ቢሆን እንኳን መጋቢ ጻድቁ አብዶ መረጃ ስላልሰጣችሁን መረጃም ስለሌለንም ስልጣን ፈልገው ቢሆን ስልጣን መፈለግ እኮ በራሱ ችግር የለውም። ስልጣን የምንፈልግበት ሞቲቭ ነው የሚታየው። ለራሳችን ጥቅም ካልሆነ፣ ኪሳችንን ለመሙላት ካልሆነ፣ ሆዳችንን ለመሙላት ካልሆነ፣ ማህበረሰብን ለማገልገል የሆነ ሰው ስልጣን ቢፈልግ ምን ችግር አለው? የተበላሸን ነገር ለማረም የሆነ ሰው ስልጣን ቢፈልግ ችግር የለውም። ስለዚህ ይሄ እናንተ እንዳላችሁት ቢሆን እንኳን መጋቢ ጻድቁ አብዶ ወደ ስልጣን እየመጡ ቢሆን እናንተ ምን አስጨንቃችሁ? ምን አስፈራችሁ? ወይስ ጴንጤቆስጣውያኑ ወደዚህ ቦታ እንዳይመጡ እየፈለጋችሁ ነው የሚል ሐሳብ እኛ ውስጥ ይፈጠራል። በዚህም የተነሳ እውነት እየተዋጋችሁ ያላችሁት እየታገላችሁ ያላችሁት የጴንጤቆስጣውያንን እንቅስቃሴ ነው? ይህንን እሳቤ ነው? ወይስ መጋቢ ጻድቁ አብዶን ግለሰብን ነው ወይስ እንቅስቃሴውን ብለን እንጠይቃለን። ስለዚህ አንዳንድ ጽሑፎችን የምትጽፉ ሰዎች ሁል ጊዜ ጥላቻችሁ ከግለሰብ ጋር ብቻ እንዳልሆነ